ገብረ ሕይወት አለች ተማሪ ሆንክ እንዴ አለች እፍረት መስሎ በበነገታ መኪና ገዛው የእጅ መኪና የስፌት ማለት ነው ልብስ ስፌቱን ትቼ ነው ለጋዜጠኝነት የገባው ተግሳጹን በቅንድቡ ነው የምናውቀው እኔ ከነሱ የወረስኩትን ነገር ደግሞ ከዛ ቤተሰብ ጋር ማድረግ እፈልጋለሁ ገንዘብን በአግባቡ መጠቀም ያስፈልጋል ያስለው ገንዘብ በመቆጠር አንደኛ ማንንም ልጅ ይሄ ደባል ሱስ ደባል ጸባይ እንዲያ አይፈልግም ያለ ስጋት እኖራለሁ ከሰው አልበደርም እጎሬቱን ጋር ጠብ የለኝ እኔ የምለው አበይ ከዚህ በኋላ ምን ያህል እድሜ መኖር ይፈልጋሉ ውድ አባታችን አቶ ገብረ ሕይወት አለሙ እንኳን ለ90ኛ ዓመት የልደት በዓልህ አደረሰህ እያል መላው ቤተሰቡ እንኳን ደስ ያለህ እንኳን አደረሰህ እንላለን የተከበራችሁ ተመልካቾቻችን ቀደም ሲል እንዳያችሁት አንጋፋ ትልቁ ልጃቸው እንኳን አደረሰህ አባታችን ብሏል በመላው ቤተሰብ ስም ለምን አትሉኝም የ90 ዓመት እድሜ ባለኮኮብ የቤተሰብ አባወራ አባቱ ስለዚህ ሁላችሁም እንኳን ደስ አላችሁ እንኳን አደረሰው ትላለሁ አባዬንም የሥራ ሰዎች የሆኑ አባት የሆኑት አቶ ገብረ ሕይወት አለሙ እንግዲህ እንግዳችን ናቸው ከቤተሰቦቻቸው ጋራ ሰብሰብ ብለን ጥሩ ጊዜ ነው የምናሳልፈው እንዴት አይነት ጥሩ መርህ አላቸው መሰላችሁ ቤተሰቦቻቸው ልክ ነኝ እንዴት ነው እኔ መሰለ ገብረ ሕይወት ላይ አንዴ ታጀው ልጅና ወላሂ ነው እንግዲህ አባትን ጋብዝልኝ ባርኩ መርቋቸው እንጂ ያው በመስራለት ብለው እንዴት ነው መሰራው አባትን ተራስልን ተመልካቾቻችን የእድሜ ባለጸጋው የአቶ ገብረ ሕይወት አለሙ የ90 ዓመት የልደት በዓል እየተከበረ ይገኛል በዚህ የልደት በዓል በርካታ ልጆቻቸውና ወዳጅ ዘመዶቻቸው በተገኙበት እየተከበረ ይገኛል አዎ እየተከበረ ይገኛል ስለዚህ መልካም ቤተሰብ ውስጥ የቆየ መልካም ነገሮችን ይዞ ይሄዳል ስለዚህ ተመልካቾቻችን አብራችሁን እንድትቆዩ በአክብሮት እንጋብዛለን ይህ የኢትዮጵያ ቴሌቪዥን የቤተሰቡ ፕሮግራም ነው እድሜ ጠጋ ነው ሁሉን አይቶ ይወስናል እኔ አሁን 5ኛ መንግስቴ ነው የኔንም ጸጋ ካኔ በላይ ቢቀር እነ ህንዲን እነግራ ጋንዲና ማይተበ ጋንዲን እድሜ ቢሰጣችሁ ደስ ይለኛል ለሀገሬ ሰዎች በጣም ነው ደስ የሚለው አበይ አቤት እንኳን ደስ አለዎት እንኳን አደረሰዎት እንግዲህ መልካም ዘመን ይምጣ ለሁሉም ረጅም እድሜን ከጤና ጋር በጥፍ ይስጥ ብለን መርቀናል አሜን አበይ የት ነው ትውልዶ ቦታው ደላንታ እንዴት ነበር እስቲ ቤተሰቦቹ እናቶ አባቶን እስቲ ያስተዋውቁን ማን ይባሉ ነበር እናቶ ተዋበች ኢማም አባቶስ አለሙ ገብረ ስላሴ እንዴት ነበር እንደው የነበረው ህይወት አስተዳደግ አዎ እንደው እህት ወንድምስ ነበርዎት የለኝ እኔው ነኝ ብቸኛ ልጅ ነዎት ብቸኛ ሁኜ እነዚህን አፈራው እንደው እንዴት ነበር አስተዳደጉ አስተዳደጊ ታሪክ ነው እሺ እንገሩን እስቲ እናቴ የሀብታም ወፍጮ እየፈጨች እኔን ደሞዝ አድርጋ ሊት እየፈጨች እዛን ጊዜ ወፍጮ የለም እየፈጨ ሌሊት አሳደገች ከዛ በኋላ ቁም ነገር ሲደርስ የ7 ዓመት ልጅ ስሆን እረኝነት ተቀጠርኩኝ ለናቴ በወሩ አንድ ጠገራ ብር አረባ አመት ነው ይሸጧታል ያው ምግብ ግን
እንበላለን። ደህና ነው ዘመኑ፣ ሁሉ ሞልቷል፣ አይሸጫብኝ እና ከዛ ደርሼ ከሀብት እረኝነቴ የተነጠልኩት ቅድም ጠቅሻት ነበረ። አንድ ጓደኛዬ የቄስ ልጅ ነው፣ ፊደል አስተማረኝ። እዛ ሀብት እያገርኩ ማታ ማታ አንዴ አካባቢ ነን ፊደል ማንችን ተማሪ አጠናው። ካጠናው በኋላ እንግዲህ ሄዲ ሀልሽ ነኝ ያችን ፊደል ያጠናው ጊዜ ቄስ በሆን ልውጣና ልማር ብዬ ፈለሰንኩ። ሌሊቱ በጎቹን ብዙ ነው በጉ ሳልፈታ እንድትዘጉ ተነስቼ በአካባቢያችን ባለው ቤተክርስቲያን ራቅ ይላል። ከዛ ሄጄ ተፈተንኩ። እዛው ተማርኩኝ። ስማር መጡ በ3 ቀን ሰውየው ምን ነው በጎቹን ሳትከፍት መጣ አሉኝ። ቀበሮ ይብላቸው እንዲህ አባባ አልኳቸው። አባቤ ነው የምለው። አባቤ ቀበሮ ይብላቸው እንዲህ አሉና ልውሰድህ ዛዲያ እንሂድ እንጂ አሉኝ። አይ እንግዲህማ አልሆነዎትም አባቤ አልኳቸው። አይ አገልግለኸኛል፣ በንጹህ አገልግለኸኛል፣ ትምህርት ይቅናህ፣ ልጅ ውጣልህ፣ ሀብታሙን ክፉ አይንካህ ብለው መረቁ። ጉልበት ሳምኩ። በያው ተነስቼ ከዛ ሀገር ናና ቁና ዶቂቱ ሰዲያሉኝ ሄጄ አንጥቼ ያቻለቀች አፈርኩ። እንግዲህ ትቻለሁ ስራዬን እየሄድኩ ማለት ልመናና አስተምር እያሉኝ በአካባቢ ሄድኩኝ። በእንተ ስማ ለማርያም እያሉ ይለምናሉ። እኔ ዝም ብዬ አዎ ተማሪዎቹ ስንቁ አለቀ እና እየለመንክ ትኖራለህ ለማለት ትማራለህ ነው። አላ ልመናው ለትምህርት ነው፣ ለሌላ አይደለም። ሌላ አንለምንም፣ እንጀራ ብቻ ነው። ማታ ማታ ምጣር ሲጣድ እናንተ በደግ ጊዜ ተምራችኋል። የእናታችሁን እንጀራ እየበላችሁ አላዛ አንዷ ልጅ ሴት ናት። ገብረ ሕይወት አለች። ተማሪ ሆንክ እንዴ አለች። እፍረት መስሎ በበነገታው እላው ሀገር ዳውንት የሚባል ሀገር አለ እንደዚህ ወረደ። ለምንድን ነው እፍረት የመሰሉት? ተማሪ ሆንክ ነው ያለችኝ። ስለምን አየችኝ ብዬ ነቃችብኝ ብዬ እፍረቴ በአካባቢ ያለ ምንም ነው። እዛው አካባቢ ነን። እነሱ እናስተምር ያሉት ለውሻው ለምኑ ተነስቼ ዳውንት የሚባል ሀገር ከዛ ስሄድ እናቴ በ3ኛው ቀን መታ ተከተላኝ አደራ በላሃየች። እዛ ስኖር እየተማርኩኝ ቄሶቹ ወዱኛል። ትምህርት ጎበዝ ሆንኩ። የስንት ዓመት ልጅ ይሆናሉ በዚህ ሰዓት እድሜ? ወጣት ነኝ። ዓለማዊ ትምህርት ላይ እስከ ስንተኛ ክፍል ነው? ዓለማዊ 2ኛ ክፍል ግርም ፕራይመር 2ኛ ክፍል ላይ ነው በኃይለ ሥላሴ ማታ እየተማርኩ። ስንተኛ ክፍል ላይ ነው ያቆሙት? ከ3ኛው ሲገባ ሬዲዮ ኖርማል ላይ አቆምኩ። ስለዚህ እስከ ንግድ ገባሁ። ክፍል ነው የቆሙት። ከዛ በኋላ ነው አዎ የዛች ፊደል ገብታኝ አሁን ትንሽ እንግሊዘኛ ነባለሁ። አሁን ላይ እዚህ ተሰባስበን ቁጭ ብለን ዛሬ 90 ዓመት ሞልቶታል አባታችን ብለው እንደዚህ የሚያከብሩሉት ያከበሩሉት ልጆች እናት ያገቧቸው መቼ ነው? ማን ይባላሉ? አዲያነች ወልዴ። ምን ያህል ልጆች ወለዳችሁ? 6 አዎ። በድቁና ውስጥ ነበሩ? ከድቁና በቤተ ክህነት ውስጥ ነበሩ? አዎ። በቤተ ክርስቲያን ውስጥ ነበረ አገልግሎት? አዎ። ከዛ በኋላ ወደ ዓለማዊው ደግሞ እንዴት መጡ? የመጣሁበት ምክንያት አለ። አዎ። ከዛ በኋላ በዓለማዊው ሙያ መጥተው ምን ስራ ነበር የሰሩት? አንደኛ ነቃ አልኩኝ። መኪና ገዛው። የእጅ መኪና የስፌት ማለት ነው። አዎ። ልጆች አስተምር ነበር። ማታ በ11 ተማሪዎቹ ሲሄዱ እዛ የተማሪዎቹ አባት ያስተምሩኝ ነበር። መኪናዋ ወሰውስ ነበር። ጨርቅ ስቀድ እያበላሸው
ይዞር ነበር ስሰፋ። ምን ያህል አመት ሰሩ በዚህ በልብስ ስፌት ሙያው? አሁንም ያው ነኝ። 60 ዓመት 60 አመት ያህል ሰሩበት። ያራ ይበልጣል። ምን ያህል በትክክል ቀዶ እንደሰጠንና እኛም ደግሞ በትክክል መስፋታችንን ለማረጋገጥ ቀሚሱን መመልከት እንችላለን። ጥሩ ሰርተናል አብይ። በጣም ጥሩ ቆንጆ ነው። ጥሩ ሰርታችኋል። ነገር ግን ትምህርታችሁ ቢቀና ወደ ትምህርት ትገባላችሁ። ትምህርት ባይቀና ይሄን ሰብተት ትበላለህ። ሙያ ነው። አዎ እሱ ሰፍቶ እየበላል እንዴ እሱ? አዎ እንደዛ ነው። እና እንግዲህ ተመልካቾቻችን ይሄ የምንመለከተው ቀሚስ በደቡብ ወሎ ዞን አካባቢ በተለይ በሃርቡ፣ በኬሚሴ፣ በጨረቲ፣ በሰንበቴ አካባቢ አንዲት የገጠር ሴት የምትለብሰው የቀሚስ አይነት ነው። እንግዲህ ይሄን ስንሰፋ ነው ያደግነው እና አሁንም ራሱ መስፋት እንችላለን ማለት ነው። ይሄ ገመድ ባለገመድ ጨርቅ እንግዲህ ይሄን ብቻም አይደለም ቁምጣ፣ ኮት፣ አርባ ሽንሽን የሚባሉ ልብሶችን እጀ ጠባብን ስንሰፋ ነው የቆየነውና አለምየሁ ሰራን እየሰፋን ያደግነውና እንግዲህ ከጋዜጠኝነቱ በተጨማሪ እንግዲህ ልብስ ቤት መክፈቻ አይቀርም። በቅርቡ አሳውቃቸዋል። የ90 አመት የእድሜ ባለጸጋ የሆኑት አቶ ገብረ ህይወት ከልጆቻቸው ጋር ከቤተሰቦቻቸው ጋር ሰብሰብ ብለው እንግዲህ የእሳቸውን እንግዲህ የህይወት መርህ እያስተማሩን ነው። ቀላል አይደለም 90 አመት በእድሜ መኖር በራሱ። እንደገና ደግሞ ልጆቻቸውን ለወግ ለማድረግም አድርሰዋል። ይሄ ራሱ ትልቅ መታደል ነውና እንግዲህ የኮከቡ ቤተሰቦች ውስጥ ነው የምንገኘው። ይሄን ያህል እንግዲህ እሳቸው ስለ ትውልዳቸው፣ ስለ ትዳራቸው አመሰራረት እንዲሁም ስለ ስራቸው፣ ስለ ሙያቸው ይሄን ያህል ካወራን ልጆቻቸውንም ወደ ሙያቸው ወደ እሳቸው ሙያ ከተው ትምህርታቸውም እንዳይዘነጋ ትምህርታቸውን እያስተማሩ እዚህ ድረስ ማድረሳቸውን አጫውተውናል። ልጆች ውስጥ ምን ይሉ ይሆን? ስለናት ስለ አባታቸው ትንሽ እናውጋ። ማን ይናገር እስቲ? ስለ አባቱ ማን ይናገር? ስለ እናት ማን ይናገር? እስቲ ትንሽ እንጫወት። ለቤተሰብ ደግሞ ጥሩ አርአያ ነው አባታችን። በእናታችንም በኩል እሷም እየተደጋገፉ እዚህ ደረጃ ደርሰውናል እና ለስራም ብቁ ትጋት አለው። ሌት ተቀን ከሰው ዕዳ እንኳን አይፈልግም። የሰው ብድር በፍጹም እና እዚህ ደረጃ ያደረሰ የሱንም ሙያ ተከትለን እኔ ብዙ መከራ አይቻለሁ። በሚኒስቴሪ በጦር ግንባር ሁሉ ተሳትፌያለሁ። ከዛ ሁሉ ወጥቼ ወደ ልብስ ስፌት ነው የፋብሪካ አሞዛደር ሆኛለሁ። እንደገና ወደ ልብስ ስፌት ነው ብዙ አሁን ማስወጣው መተዳደሪያም በሱ ነው እና አባታችን ሰው አክባሪ ይሄን ሙያ ስላሳየ ይሄን ሁሉ ስላስተማረን የሱ ዕውቀትና የኛን ወደ ስፌት ደረጃ እንድንማር ነገ ይረዳችኋል፣ ይጠቅማችኋል። አይደለም ገበያ በሚሄድበት ሰዓት የጨርቅ አስተሳሰብ እንኳን ማወቅ አለባችሁ ይላል። ወንድ ልጅ የሚያጋጥመው አይታወቅም። ለዘመቻ በምትሄድበት ሰዓት ይላል
የሚያጋጥም ነገር ስለሚ አስተቃቀማችሁን በደንብ ተጠንቀቁ። ከሰው ጋርም አትጣሉ፣ ተግባቡ። ከጎረቤት ጋር ንግግር ጠብ አያስፈልግም። ጤናማ የሆነ ሰው ጤናማ ኑሮ ይኖራል። ይሄን በሚል ጊዜ በቃኛም ተክሳጹን በቅንድቡ ነው የምናውቀው። ማለት ምን ማለት ነው? ባይን ቁጣና ቃልን የዛን ሰዓት እኛ ፍርሃተ በእኛ ያድራል። ወደ ጥሩ ነገር ነው የምንሄደው። አባታችን በቃ ጥሩ መልክ የለውም፣ ማስተካከል አለብን። ወደ ጥፋት የነበረው ወደ ቀናነት ነው የምናስተምረው የምንመራው። እዚህ ደረጃ ያደረሰ እንግዲህ አባታችን እንኳን ተወለደልን፣ እድሜ ይስጠው። አመሰግናለሁ። አባታችን በጣም ጥሩ ሰው ነው። ልጆቹን ይወዳል። ውጭ እንኳን ወጥቶ ሆቴል አይበላም በጭራሽ። ቤት ነው የሚበላው። ስጋ እንኳን ሲያምረው ገዝቶ ቤት መጥቶ ነው የሚበላው። ልጆቼ የተረፈውን ልጆቼ ይብሉ ብሎ ማለት ነው። እናታችን ደግሞ በጣም የዋህ ደግ ሰው፣ ለልጆቹ አሩሩህ። በቃ እንጃ እኔ የእናታችንን መግለጽ አልችልም። በጣም ከባድ ሰው ነበረች። በጣም የዋህ ከዚህ ዘመን ውስጥ ያልተፈጠረ ሰው ነበረች። የዋህ ነበረች እና እሱ ገበያ ሂዶ ለፍቶ ይዞ የመጣውን እሷ ቤት ውስጥ ሁላችንንም እንደ አመላችን ሰብስባ ይዛ አሳድጋናለች። ከሷ የወጣ ማንም ልጅ የለም። ሁላም በሷ ስር ነው ያደግነው ሁላችንም። እና አባታችንም ጥሩ ሰው ነው። እንድንማር ይፈልጋል። የታመመ ሰው አይወድም። በቃ ህመም አይወድም። ካመመሽ የፈለገ ሁሉም ቤቱ አይሸጥም። መታከም አለብሽ፣ ወሳኝ ነው። በቃ መማር አለብሽ። ከዛ ውጭ ያለ ነገር ብዙም እንደ ሆይ ነገር አይፈልግም። መማር እንዳለብን ነው በቃ። ያው እንሰፋለን። ሰፍቶ ያልቆየ ሰው ይገረፋል። ሰፍተን ካልቆየን እንመታለን፣ እንገረፋለን። ኩርኩማለን፣ እንገረፋለን። ያው አራስ ነይ ብሎ ሜትር ነይ ልብስ ካልሰፋሽ ሜትር ነይ እንቺ እዛ ድርሽ ብሎ ነው ነይ ልምታሽ ብሎ አይጠራሽም። ነይ እንቺ ይሄን ዕቃ አስቀምጪ ብሎ ትሄጂ ቅብል ነይ ብሎ ያው ይኮረኩማል ይመታል። ያ እኛ እንፈርተን ያው አባታችን እየጠቀምን እሱ በውጭ ቢሄድ እኛ በቤት እየሰራን እዚህ ደረጃ ደርሰናል። ልጆች አየን፣ እግዚአብሔር ይመስገን። ያው እናታችን ግን አለመኖራ ትንሽ ትንሽ ጥሩ ነበር። መቼም ይሆን ከሞት የሚቀር የለም። ይሄን ብታይ ደስ ይል ነበር። ምን አልሆነ፣ እግዚአብሔር አልፈቀደው። የእሱን በቴሌቪዥን መታየት በተለይ በጣም ምንድን በቃ የሆነ ውስጧ በጣም እንትን ነበር። የመሰለ ተምሮ ደረጃ መድረስ በጣም ተጠብቅ ነበር። አልፈቀደውም እግዚአብሔር። ገብረህይወት ግን በእውነት ከአስተዳደግ ደረጃ ማለት ማንም ልጅ ይሄ ደባል ሱስ ደባል ጸባይ እንዲያይ አይፈልግም። ማንም ሰው እንዳይረበው ያደርጋል። ቤት ውስጥ በሳምንት 2 ጊዜ ይታረዳል። ምንም ነገር ሰው እንዲቸገር እንዲራብ አይፈልግም። ጤፉም ቢሆን በበርሚል ነው የሚቀመጠው፣ በበርሚል ነው። በርበሬውም ያመት ከ6 ወር፣ ሽሮውም እንደዚሁ። እናቴ የምትገዛው ዘይት ብቻ ነው። የቤታችን ከፍተኛው መድኃኒት ሎሚ ነው። አሁንም ኪሱ አይጠፋም። የሁሉም ሰው ያን ያህል ነው ለበሽታ ያለው ትኩረት። ማንም ሰው አመመኝ ካለ ከባህል መድኃኒት እስከ ከፍተኛው ድረስ ያው እሷ እንዳለችው ምንም ለማንም ነው። ከዛ በተረፈ ገንዘብ ላይ አግባብ ባለው መልኩ ኢኮኖሚስት ነው። የ90 ዓመት እድሜም የሞላው የማይመስል አባት ጎን መቀመጥ በራሱ መታደል ነውና እዚህ ቤት ውስጥ አንድ ትልቅ ጸጋ አለ ብዬ አስባለሁኝ። ከቤተሰብ የወረሳችሁት ትልቅ ጸጋ ዋጋ ያለው ከእናት ከአባታችሁ እና ስለዚህ እስቲ እንደው እንግዲህ አሁን አጠገብ ቁጭ ብለው ይሄንን በዓል እያከበርን ያለነው የ90 ዓመት እድሜ ባለጸጋው አባት አቶ ገብረህይወት የተለየ ባህሪያቸው ይዘውት የሚኖሩት የኑሮ መርሃቸው የሚደንቅህ የተለዩ ነገሮች ምንድነው ያላቸው ብለህ ትላለህ? ካሱ በጣም ትልቁ ነገር በጣም የሚገርመኝ ነገር ለስራ ያለው አመለካከት ነው። እሺ አንድ ቀን አርፎ አያውቅም። እውነት ለመናገር ባለፈው እንዳልኩሽ ከማክሰኞ ይሄዳል፣ ሮብ ይሄዳል፣ የሚመጣው ቅዳሜ ማታ ነው።
እሁድም ሰኞም ይቀዳል። እድር ስብሰባ አለው ወይም የሆነ ሽምግልና ካለው ከዛ ነው ወይ ቁብ ይሄዳል። ከዛ በኋላ መቅደስ ስራ ነው። በዓላት የሚባል ነገር በስራ ነው። ለምሳሌ ሮብ ቅዱስ ዮሐንስ ማን ነው ዘመን መለወጫ ቢሆን ገና ቢሆን ወደ ስራ ነው። እሱ ለበዓሉ ላይ ቀን ስራ። ይሄው እንግዲህ ከ60 ዓመት በስራ ውስጥ 60 ዓመቱ ነው። 60 ዓመት ሙሉ አንድ ቀን ቁጭ ብሎ እስቲ ዛሬ ልረፍ ብሎ ይሄ ነው በዛም ትክክለኛ መናገሻ እና ትልቁ ሌላው መርሁ ደግሞ ገንዘብን በአግባቡ መጠቀም ያስፈልጋል ብሎ ያስበው ገንዘብ በመቆጠር አንደኛ እንደውም የኢትዮጵያ ንግድ ባንክ 60 ዓመት ደንበኛ ነው። በዚህም የኢትዮጵያ ንግድ ባንክ እውቅና ችሎታል በረጅም ዓመት ደንበኝነት እና ገንዘብን በአግባቡ መጠቀም ላይ በጣም ጎበዝ ነው። ሌላው ትልቁ መርሁ ደግሞ ሰው ሳይቸግረው መኖር አለበት። በቃ ሀብታም ባይሆን ግድ የለውም። ሰው ሳይቸግረው ሰው ሳይበደር ከሰው አይን ሳይለምን መኖር አለበት። ሳይቸግረው መኖር አለበት ብሎ ያስበውና ሌላው ለትምህርትና ለጤና በጣም ከፍተኛ ትኩረት አለው። በቃ እንደውም ያ ልብስ አይገዛልም ማለት ልብስ 100 ብር ከሚያወጣ 100 ሺህ ብር አሁን ሕክምና ያስፈልገኛል 100 ሺህ ብር ነው። ይሄ እውነቱን ነው ማለት ውጭ ጅል ታከም ብለው እንዲያው ወይም ውጭ ሀገር ጅል ማር ብለው 100 ብር ከሚሰጥ 100 ሺህ ብር የሚሰጥ ይሻላል። ለትምህርት አይደለም ለትምህርትና ለጤና እንደዛ ነው አይደለም የምትሰጡት። አንድ ቀን እንደውም ፈጥኜ ነው የምደርሰው አዲስ አበባ እየሰራው ወደ ደሴ ቀየሩ። እኔ ደግሞ ልመረቅ 1 አመት ነው የቀረኝ። እሺ ከዚያ እንዴት ብዬ ስራውን መልቀቅ አለብኝ፣ ትምህርቴን ደግሞ መቀጠል መመረቅ አለብኝ። ስለዚህ ወደ ደሴ ከመሄድ ትምህርቱን እዚህ መጨረስ አለብኝ። ስለዚህ ምን አለኝ ትምህርትህን ጨርስ፣ እኔ ገንዘብ ልክልሃለሁ ጨርስ ብሎ ዲፕሎማን ጨረስኩኝና እንዳትሰንፍ ግን እንዲያኮን ብዬ ነው እና ልብስ ራሳችን ነው የምንገዛው ሰፍተን የሆነ ነገር ሌላ እሱ በትርፍ ጊዜ በሚሰጠን ትርፍ ስፌት ሰፍተን ራሳችን ነው እንጂ ለልብስ ምናምን ግድ የለውም። ማጌጥ ምናምን ችግር የለም። በጥምቀት ይገዛል። ምንድነው ነው በቃ ጤናና ትምህርት። ሌላ ደግሞ በልጅነታችን ገንዘብ ልብሳችን ውስጥ በቃ እንፈትሻለን። ለምን ድሩጅ እንዲያኮኑ እንትን ነው ጨርቁን ይሸጣሉ። እሺ ምናልባት ሸጠው እችታቸው አድርገው እንዲያይባልጉ ነው ሌላ አይደለም። የድመት ሳምባ ግዛይና 5 ሳንቲም ሰጥቶ እሺ ከዚያ ምናልባት እንግዲህ የድመት ሳምባ ይታወቃል 25 ሳንቲም ወይ 35 እና ትርፍ ትኖራለች። እሺ ያችን መልስ ይፈትሻል። ሌላው ምንድነው የጨዋታ ብይ ጨዋታና ካርታ አይወድም ቁማር። ምክንያቱም ያቺ በሳንቲም ስለምትጫወት ብይ የማይወደው ለምንድነው አንድ ልጅ ታንቆ ሞተ ብይ እና በዛ ሳንቲም ብይ እንዳንገዛ ወይም ደግሞ ካርታ ገዝተን ቁማር እንዳንጫወት ነው። ኪሳችን እሱ ካለ ይነፍራል አጠገብ። ስለዚህ በዋናው እንትን ሌላው እኛ ቤት በሐሳብ በነፃ መግለጽ መናገር እንደልባችን ነው ሁሉም ነገር የምናወራው። የሐሳብ ችግር የለም። በግልጽ ውይይት ነው የምናወራው። ሐሳብ መግለጽ በድፍረት መናገር የሚለውን ነገር ነው በራስ መተማመንን ከሱ ነው ሐሳብን በነፃነት ስንማር እያለን ማለት እስክሪብቶ ካለቀ እላቂውን አንጣ ነው የሚለው። የዛን ጊዜ ቢት እስክሪብቶ 10 ሳንቲም 25 ሳንቲም ቃል ትልቁ በቃ እና እስክሪብቶ ጨርሰናል እኮ ሲል አንጣ እላቂውን ይላል። እላቂውን ካላየው አሰጥም ይላል። በቃ እንግዲህ ገንፍሎብኛል ጋር የገነፈለ እስክሪብቶ ፈልገችም ማቅረብ አለበት እና በዛ አይነት መልክ ክትቶ እኔም ዛሬ ልጆቼ እውነቴ ነው አንተ አላቂውን ነው የምለው። አንተ አላቂ ቅድም የገዛው እስክሪብቶ እላቂውን አንተ አለቀ። ብዙ ደብተር ስንጽፍ ኖት እንጽፋለን ያለቀ አንተ እላቂ እንደዚህ ድረስ ደርሻለሁ ነው በእውነት። መሰለ ገብረ ሕይወት እንግዲህ በሀገር አቀፍ ደረጃ በኢትዮጵያ ቴሌቪዥን ያው ዜና በማቅረብ በኩል ተወዳጅነቱ እውን ነው አይደል እንዴ አበየ? አዎ እንደው ሳይውት ምንድነው የሚሰማው? ታንኪው በጣም ጥሩ ጥያቄ ነው።
አሁን አንድ ዘመን ለብቻው ንግድ ያልከፈተም ከፍተህ የለ ታንኪዩ አብዬ ልትወው ነው አለኝ። አብዬ ልትወው ነው ማንበቡን አለኝ። ስማ አልኩት፣ መታወቂያ አንተ ተዋለህ አገር የሚያውቅ ይወዱታል። የደሴ ከተማ ምን ይሰማሃል ውስጥ? ውስጥማ ማርሸጥ ወምን ይበሉ አለ። እኔን ስም ታስነሳ አንተ አይደለህም? ከበሬታው በመስሪያ ቤትም ትሄድ የመሰለ እኮ አባት ነው የሚባለው መለኮትን። አሁን እሱ ከሁላችንም በጣም የመገናኛ ብዙሃን በመካተል በተለይ ሬዲዮ በማዳመጥ እድሜውን ያሳለፈው ሬዲዮ በማዳመጥ እያንዳንዷ የሚነግራት ሬዲዮ ተናግሯል እያለ ነው። እና ቴሌቪዥን እያንዳንዱ ጣቢያ ይከታተላል፣ ሬዲዮ ይከታተላል። የዓለም አቀፍ የሀገራት ፖለቲካ በደንብ ነው የሚያውቀው። የዓለም ፖለቲክስ የሀገር አቀፍ ፖለቲካ በደንብ እየተከታተለ ቀበሌም ስብሰባ ሲጠራ በከተማ አቀፍ ስብሰባ ሲጠራ በግልጽ አስተያየት በመስጠት ተናጋሪ ነው፣ አስጨብጫቢ ነው። እና ከጓደኞቹም ጋር ዓለም አቀፍ ትንታኔዎች ተነትናል። እያንዳንዷን ነገር ያውቃታል። አንድ ማስታወሰው ልንገርሽ፣ 2011 ላይ የአሜሪካ ጥቃት ደረሰ። ታስታውሽ ነው? 2000 ዓመተ ምህረት መስከረም 11 ማለት በእኛ መስከረም 1 ማለት ነው። ያን ጊዜ እኔ መጀመሪያ ጋዜጠኛ ገና ሪፖርተር ሆኜ የጀመርኩበት ጊዜ ነውና እሱ ያን ጊዜ በዓለም አቀፍ ፖለቲካ በደንብ ነው የሚበልጠው፣ ከሌ ይበልጣል። እንደውም ባይዘው እኔ ጋዜጠኛ ከመሆን እሱ ነው ጋዜጠኛ መሆን ነበር። ቢማርና ሰውታ ጨርሶ ቢሆን ጋዜጠኛ መሆን ነበር እሱ። እና እያንዳንዷን ዓለም አቀፋዊ ጉዳዮች አውቃልና አንድ ቀን ማታ ልክ ጥቃት ደርሶ በጣም ዜና እየተላለፈ ነው። እኔ አልሰማሁም። ቀን ስራውዬ ሪፖርቲንግ ውዬ ነው የመጣሁት። እሱ ሰምቶ እያንዳንዱ ነገር አዳምጦ ምናምን ከዛም በፊትም የአሜሪካን ፖለቲክስ ምናምን ያውቃል። እና እኔ ገባሁት እና ቢንላደን ታውቀዋለህ አለኝ። እኔ አላውቀውም አልኩት። አንተ ነህ ጋዜጠኛ? ማን እንዳሰለጠነው ታውቃለህ አለኝ። የአልቃይዳ አባት እኔ እንጃ ማን እንዳሰለጠነው አላውቅም። ግን ገና ጠየቀኝና እኔ ማን እንዳሰለጠነው አላውቅም። ባይቶ ቢንላደን የሚለውን ቃል ከእሱ ነው የሰማሁት የመጀመሪያ። እኔ ውዬ ምናምን ከዛ ወሰማ ቢንላደን አሜሪካ ራሷ ናት የሰለጠነችው። ሳውዲያዊ ነው ራሷ ናት የሰለጠነችው። ይሄ በደንብ ያንን ባክግራውንድ በመጀመሪያ ያውቃል። እና እዛም ሰፈር ውስጥ ከጓደኞቹ ጋር ሲያወራ በቀበሌም ስብሰባ ሲሆን ያሉን ትንታኔ እርሻችን እና እንደውም ከሱ ያንን ነገር ወርሻለሁ። ያው 6 ልጆች ወልደዋል። 14 የልጅ ልጆች አይቷል። እንደገና ደግሞ 3 የልጅ ልጅ አይቷል ማለት ነው። ቅድመ አያቱ ማለት እና በስቶ ወደ 23 ደርሷል ቤተሰቡ ባታ። በቃ የሱ ብራንች የሱ ቅርንጫፍ 23 ደርሷል ማለት ነው። እና ከዛ ውስጥ እነዚህ ሙሽሮቹ እነዚያው በቅርቡ ያገቡ ናቸው። ሙሽሮቹ ናቸው ከ23 ውስጥ። በጣም አሪፍ። እሺ ቀጥልልኝ። እና በቅርቡ ጋብቻቸውን ፈጽመው እንግዲህ እንደገና ደግሞ የአቶ ገብረውትን ዘር ለማብዛት በዝግጅት ላይ ናቸው። እኔ የምለው ትዳር እንዴት ነው? ቆንጆ ነው። ሁለታችንም የአቶ ብርሃኑ ገብረሕይወት ልጆች ነን እና አብዬ እንኳን ለዚህ ቀን አደረሱት፣ ረጅም እድሜና ጤና ይስጡት እላለሁ። እኛ ከቤተሰቦቻችን የተማርነው ትልቁ ነገር የዋህነታቸው ነው። በጣም የዋህ ናቸው፣ ምንም በቃ ጥርጥር የሌለው ማለት ነው። በዛ ላይ ደግሞ ይደጋገፋሉ። አሁን እኔ ሌላ ቤተሰብ ላይ ተቀላቅያለሁ አይደል? እኔ ከነሱ የወረስኩትን ነገር ደግሞ ከዛ ቤተሰብ ጋር ማድረግ እፈልጋለሁ። አያቴን ያሳደገኝ እና ያው ለኔ ያለው ነገር ለየት ይላል። ያው እውነት ነው ከልጆቹ በላይ ማለት ነው። እና ያው እኔም እንደምለው ማላቅም ያው አበዬ እንኳን ለ90 አመት እንኳን አደረሰ እላለሁ። ከዚህ በላይም ራሱ ያው እድሜ ይስጥህ፣ ያንተን እድሜ ራሱ እንዲያሳየን ማለት የሱን እድሜ እንድንይዝ እፈልጋለሁ። እና እሱ ያሳደገንን አስተዳደግ ያው ልጆቼ ላይም እያሳየሁት ነው። እና ያው በይበልጥ ደግሞ ያው በጣም ነው የምወዳቸው
እኔ በተለይ አያቴ ብትኖር ደስ ይለኛል። ያው በሱ ምትክ ደግሞ አክስቴም አለች። የእሱን እድሜ ለመኖር እየጓጓን ነው እኛ። ለምንድነው ብዙ የምንማረው ከሱ ህይወት ምንድነው? አንደኛው አመጋገቡ፣ እንቅስቃሴ ማድረጉ፣ ጊዜውን በስራ ማሳለፉ ለረጅም እድሜው መኖር አስተዋጽኦ አድርጓል። ስለዚህ እኔ አሁን ከቅርብ ጊዜ ወዲህ አመጋገቤን አስተካክያለሁ። እንደሱ ብዙ አልመገብም፣ እንቅስቃሴዎች አደርጋለሁ፣ በእግሬ ለመሄድ ሞክራለሁ፣ ስፖርት ለመስራት ሞክራለሁ። ለአበዬ እንዲሁም ደግሞ ለወንድማማቾች እህትማማቾች አንዱ ለአንዱ ጥያቄዎችን ለእናንተ መድረኩን ልተው ነው። እንደው እስከዛሬ የሰራውን ገንዘብ ምንድነው የምታደርግበት? እኛ አሁን ያበየን ገንዘብ በጥሬው አግኝተን አናውቅም። አሁን ከኛም አይፈልግም ከኛም አይፈልግም። እርግጠኛ ነኝ የዛሬ 20 30 ዓመት የተቀመጠ ገንዘብ አለ ባንክ ውስጥ ማለት ያንን ለኢንቨስትመንት አይጠቀምበትም። በቃ መቆጠብ ነው እሱ ነገ እንዳይቸግረው ማለት ነው። እሱ ሰው ሳይቸግረው ማለት በቅድም ብዬሻለሁ። አዎ ነግረኸኛል። ስለዚህ አሁን ጥያቄ እና እንደው ምንድነው ማድረግ ያሰብከው አሁን በቀጣዩ? እንደው ወደ ኢንቨስትመንት እንኳን መቀየር አታስብም ወይ ያለህን ገንዘብ? ለህንጻ ሲጠይል ላይ ነው እንዴ? እንድንጦር አይፈልግም። በቃ የራሱ አለው። ስለዚህ አሁን እየሰራም ስለሆነ ግን መስ የተመለሰ እንዴ? አሁን አይ አልመለሰም። ገንዘብ እኔ የማውቀው እሱ የማያውቀው። እሺ ስንት እንዳለው ማናቅም። እኮ ይሄ ያጠያየቅህ እኮ ገብቶኛል። እሱን ካጣው እኮ ነው ገሞታለሁ። ህልውናዬ ነው። ያለ ስጋት እኖራለሁ። ከሰው አልበደርም። እጎሬቱን ጋር ጠብ የለኝ። ከወጣቱ ጋር ስቄ ነው። ወጣቱ አንቱ አይለኝም። ምን አቶ ገብረወት እንደምን ዋልክ ነው እንደምን ዋልክ ነው የሚባል ለበይክ ነው። እኔ ከክብር ጋርም አልጠጣም። በአካባቢ የነበሩ ሙተዋል። እኔ የምጠጣው በፊትም ልጠጣ ስል ተወዛደር ጋር ተወዛደር ጋር ወዛደር ይሰጣል እንጂ ራሱን ከኔ አይፈልግም። ሀብታም ይፈልጋል። ሁለት ቢራ ሰጥቶኝ እንደሆነ አራት ይመኘኛል። ይነት ነው የሚገባው። ይነት ነው የሚከተው። ስንት ያለኝ ሰው ነኝ። ጠብ አላውቅም። በጎረቤቴ ዚያር መስክርብኝ እኔ ቅድመን ተዋርጄ አላውቅም። ያው ከኔ ጋር ልታር ተከስሼ አላውቅም። ፍርድ ቤት አያውቀኝም። ለምስክር 2 ጊዜ ኃይለ ሥላሴ 1 ጊዜ የጣቢያ ማስወኛ አያውቅም። ጣቢያው እንትኑ ወይኒ ቤቱ ሰው ጠይቀህ ዲያል ታሰብ ያላውቅም። ቤተሰብ ላይ ምን ብንሰራ ጥሩ ቤተሰብ መመስረት እንችላለን? አጠቃላውን ምንድነው እንሄድ ያለው ያገቡት ልጆች ሁለተኛ ያገባ ልጅ የለኝም። ክፉም ሆነ ደግም ሆነች ያችሁና ያሉት ደግነቷንና ክፋቷን እነሱ ናቸው የሚያውቁት። አልተፋቱ። የኔ ልጆች ለማዳ ናቸው። እኔም ክፉ አላሳያቸውም። ለምሳሌ እንዲህ አድርጎሽ እሷ ቤት አልገባ እርቦሻለሁ ያለለ ከተቻለም ተቻለ፣ ካልተቻለም ጠንክሬ ነው። ምናልባት ተቆጥታ ብትመጣ ማስታረቅ ነው ፈን እኔ የምለው አበይ ከዚህ በኋላ ምን ያህል እድሜ መኖር ይፈልጋሉ? እኔ የምመኘው አዎ ባላገኘውም እሺ ምኞታ አይከለክልም። አይከለከልም። አዎ አንተ እኮ ሟች ነህ ሲሉኝ ያልሞትም ነው። 175 ወይ ልሄድልሽ ነው ከዚህ በኋላ ባይነሳኝ። በሀገር አቀፍ ደረጃ እንደው ቤተሰብን በተመለከተ ምን ይሰራ? እኔ ያው ከአባቴም የወረስኩት እኔም ወደፊት በዚሁ ትዳር ውስጥ ማድረገው ልጆቹን በስነ ምግባር ማሳደግ፣ ትምህርታቸው ላይ ከፍተኛ ትኩረት አድርገው እንዲያድጉ ማድረግ፣
ከትምህርት ከአካዳሚክ እውቀታቸውም ውጭ ደግሞ የህይወት ክህሎት ማስተማር በጣም አስፈላጊ ነው። ልጆቹ በነፃነት ሀሳባቸውን እንዲናገሩ ማድረግ፣ በድፍረት እንዲናገሩ ማድረግ፣ የተለያየ ሙያ እንዲለምዱ። ለምሳሌ እሱ ልብስ ስፌት አስተምሮናል። እኔ ጋዜጠኛ ሰው ባይሳካው ልብስ ሰፊ መሆን ይችላል ማለት ነው። እና ክህሎት ብዙ ቤተሰቦች እውቀት የአካዳሚክ እውቀት ብቻ እንዲያስተምሩ ነው የሚያደርጉ ልጆቻቸውን። ከዚያ ውጭ ግን ሌላ ሙያ እንዲማሩ ማድረግ ያስፈልጋል። ኢቭን ቤት ውስጥ እንኳን በግ መግፈፍ ማስተማር አለባቸው። ምክንያቱም ቤተሰብ ሲይዙ በግ መግፈፍ ቢያጡ እንዲገፉ ማለት ነው። ይሄ አንዱ ክህሎት ነው። የእጅ ሙያ ማስተማር፣ ሌሎች ሙያዎች እንዲማሩ ማድረግ፣ ተጓዳኝ ሙያ እንዲማሩ ማድረግ አለባቸው። ጊዜያቸውን በስራ እንዲያሳልፉ፣ አላግባብ ከመጥፎ ጓደኛ ጋር እንዳይውሉ በየቀኑ ቁጥጥር ያስፈልጋቸዋል ልጆች። እና ዋናው ይሄ ነው። በቤተሰብ ውስጥ ልጆች ለማሳደግ እኔ ከሱ የሚወረስኩት ነገር ወደፊት ለልጆች የማደርገው ነገር ይሄ ነው ብዬ አስባለሁ። እናንተም ከኔ እድሜ ድረሱ ከእንዲህ የምትመረቁ ልጆቻችሁ እንዲመርቋችሁ ቤተሰቡም ክፉ አይንካው፣ ተከታዩም ማንኛውም ነገር እዚህ የመጣ ሁሉ ይሄ ጥበባችሁ እናንተም ይበርክትላችሁ፣ እናንተም ደግሞ ከህዝብ አትነጠሉ፣ በረካ ሁኑ፣ እድሜ ይስጣችሁ። በጣም ነው የማመሰግነው። ይህንን መልካምና ተወዳጅ ቤተሰብ ጋራ የነበረን ቆይታ እጅግ በጣም ደስ ይል ነበረ። ከልቤ ነው የማመሰግነው። ጥሩ ጊዜ ነው ያሳለፍነው። ከዛ በፊት ግን እንደ ወትሮ ሁሉ እንደምንለው እኔ አልጨርሰውም። እስቲ ፕሮግራሙን ዝጋው። ተመልካቾቻችን ከኢትዮጵያ ቴሌቪዥን የቤተሰብ ወግ ፕሮግራም ወንሸት ዝርዝሩን ታቀርባለች። ለዝርዝሩ ከፕሮግራማችን ጋር የነበራችሁ ቆይታ መልስ እንደሆነ ተስፋ አደርጋለሁ። እንወዳችኋለን። በጣም አሪፍ ነበረ፣ ቆንጆ ነበረ። እንዴት ነው እንዳገባባችን ሙዚቃውን ሞቅ አድርገዋል። नहीं भैया नहीं या